ውዶችዬ ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ቤተሰቦች ማለት ነው። ሰላም ብያለሁ። እንዴት ናችሁልኝ? ሰላም ነው ወይ? እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ነው የምለው። ዛሬ ካሮታዬ ወጣ እንልና ማለት ነው። ካሮታዬ ወጣ እንልና ይሄ ቪዲዮ ይቀርጻል እናንተ ማለት ነው። የታያችሁት የኢድ ልብስ ማለት ነው ይላችሁ። እኔ በጣም ነው የወደድኩት። በጣም ማለት ነው የሆነ ስትሪጅ ነው። እንዴት አባቱ እንደሚያምሩት የምር ለኢድ የተገዛልን ልብስ ነው ማለት ነው። ግን ማለት ነው እኔ አንድ ሀሳብ መጣልኝ። የኛ ሴትዮ ግን ምን አስባ ነው ይሄን የገዛችልኝ? የምሬን እሷን የገዛችው። እስቲ ቀራቅ ብዬ ላሳያችሁ። ይኸውልችሁ እንዴት እንደሚያምር በጣም ነው የሚያምረው። በጣም የሚያምር ልብስ ነው ማለት ነው። ተመልከቱት። ሽንጥ ራሱ አለ፣ ሽንጥ አለ እና በጣም ቀላል ነው። ግን ዛሬ ሱቅ አርፍደን የመጣና ከጧት ላይ የነበረ ይሄን ሱቅና ከዛ ይሄን መረጥኩ ማለት ነው። ግን ደስ አላላትም ሴትዮዋ፣ ደስ አላላትም ማዳምዬ ማለት ነው። ግን ምን አስባ እንደሆነ በቃ እኔ ልቤ ውስጥ ገባ። ይሁት እንዴት ስትርጅ ነው። በጣም ነው የሚያምረው። ይሁላችሁ እንደምታዩት ይሁ በስማ የምር እኔ በጣም ነው የወደድኩት እና ዛሬ ይሄን ገዝቼ ይዤ መጣሁ ማለት ነው። አንዳንድ ነው የሚገዛላችሁ አሁን በቃ ደሞዝ ምናምንም ስላልወረደ አንዳንድ ልብስ ነው የሚገዛላችሁ ምናምን ስትለኝ ማለት ነው። እኔ እናንተ ይሄን መረጥኩ። እስቲ እንዴት አያችሁት? ከወደዳችሁት ኮሜንት አስቀምጡልኝ። አሪፍ ነው ምናምን በሉት ማለት ነው። እንደምታዩት ፀጉሬው እንደዚህ ነው። እስቲ ዛሬ ከነሩታና ከነአብርሽ ወጣ ብለን በራሳችን ፋዝ ነጥ ብለን እንምጣ በሚለው ነው ላሳያችሁ ነው ማሮቼ ፍቅሮቼ ማለት ነው። እና ቆንጆዬ ልብስ ነው። እኔ ወድጄዋለሁ። እስቲ ከ10 ስንት ትሰጡታላችሁ? እንዴት አባቱ እንደሚያምር ይት በጣም ነው የሚያምር። አያችሁት? ስፋቱ ራሱ ይሄ ለወፍራምም ለቀጭን ሰው ለወፍራምም ይሆናል ማለት ነው። እንዴት እንደሚያምር የምር እኔ በጣም ወደድኩትና ከዛ ዛሬ ያው እንግዲህ እንደምታውቁት የኛ ሴትዮ ሱቅ ይዛ ስትሄድ ማለት ነው። ሱቅ ይኸውላችሁ አንገቱ ይለበሳል፣ ሻርፕም አለው። ግን እኔ ወደድኩት ለምን ታውቃላችሁ? ኢትዮጵያ ስትሄዱ እንደዚህ ሱሪ ለብሶ ምናምን ውጥርጥር ከማለት እንደዚህ ሰፋ ወጣ ባለ ልብስ ፈታ ዝንጥ ማለት ይቻላል ማለት ነው። ምክንያቱም አሁን ላይ ኢትዮጵያ የሚለበሰው እንትን ስለሆነ ማለት ነው። ይሄ ሙሉ ቀሚስ ነው የሚለብሱት ኢትዮጵያ ላይ ማለት ነው። እና እንዴት ምርጫ እንዴት ታያችሁት? በጣም ነው የተናደደች። በቃ እኔ ወድጄዋለሁ ይሄን ነው መግዛት የምፈልገው ስላልኳት ነው እንጂ ያው እንደምታውቁት የኛ ሴትዮ ሱቅ ይዛ ስትሄድ ታስመርጣናለች። በጣም ነው ታስመርጣን ማለት ነው። እና ማሮችዬ ማለት ነው ደስ ብሎኛል። እኔ እኮ ማለት የተወሰነ ያኔ ሲያመኝ ሁሉ ነገር የሰብርብር ነው የሚለኝ። ደህና ሲሆን ደግሞ እንደዚህ ቁልትልትልት ያደርገኛል ማለት ነው ውዶችዬ። እና ይህ ቪዲዮ ዛሬ ለእናንተ ነው ማለት ነው። ለማዳም ቅመሞችዬ፣ የኔ ቆንጆ የኔ ጀግናዎች ማለት ነው። እንዴት አያችሁት? ግን ቆንጆ ካልሆነ ጥሩ አይደለም ምናምን በሉ። ይሄ አሁን ይኸውላችሁ ለእንግዳ አሁን ለምሳሌ ራት ምናምን ግብዣ ካላችሁ ለራት ግብዣ ይሆናል። ከቦይ ፍሬንዳችሁ ጋር ማለት ነው። ለራት ግብዣ ይሆናል። እንደዚህ ቤት ውስጥ ደግሞ እንግዳ ሲመጣ ምናምን ደግሞ እንደዚህ ካቅለጭ ከጫማ ቆንጆ ጫማ ጋር አድርጋችሁ ማለት ነው። ይኸውላችሁ እና እቺን ብቻ ነው ገዝቼ የመጣው። በቃ እኔ ደግሞ እንትን ነው የሚሆነኝ ምንድነው እኔ ልብሴ ሚዲያም ነው ልብሴ፣ የኔ ልብስ ሚዲያም ነው ማለት ነው። ግን ይሄን ነው በቃ ገዝቼ የመጣው። በቃ ካይኔ ውስጥ ገባቶች ካይኔ ውስጥ ይሁት እጁ እንዴት እንደሚያምር ይሁት። አያችሁት? ይሁት እንዴት አባቱ እንደሚያምር። አጥር ያለች ናት። እንደዚህ ከፍ ማድረግ ትችላላችሁ፣ እንደዚህ ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። ከዛ ደግሞ እንደዚህ ስታይል ከፈለጋችሁ ደግሞ እንደዚህ ስታይል ማድረግ ትችላላችሁ። ከዛ ደግሞ እንደዚህ ሸፍንን ማድረግ ከፈለጋችሁ ደግሞ እንደዚህ ስትር ማለት ነው። አዎ እንደዚህ ስትር ማድረግ ከፈለጋችሁ ደግሞ እንደዚህ ስትር ታረጉታላችሁ። ሙቀት አይደለም። እና ይህ ልብስ ከስንት ትሰጡታላችሁ? ከስንት ወደ ስንት ትሰጡታላችሁ ማለት ነው። ይኸውላችሁ ግን እዚህ ጋር አካባቢ ትንሽ ሰፍቶኛል። ወደ ታች ማለት ይችላል። የሰፋ ይመስላል። እኔ እኮ ቀጥኛለሁ ያለ ምክንያት አይደለም። ልብሱ ራሱ የሚሰፋ እኮ ብያችሁ ነበር። እናንተ ስለማትረዱኝ ነው እንጂ የምሬን ነው። እንግዲህ አስቡት። ይሁ ስፋቱ ግን ቆንጆ ነው፣ ችግር የለም። ይሄ አሁን ለወፍራም ሰው ይሆናል፣ ለቀጭን ሰው ይሆናል፣ ለፈለጋችሁት ሰው ይሆናል ማለት እንትን አለው። እዚህ ጋር ይኸውላችሁ
ፈታ በሉ ብዬ ነው። እዚህ ጋር እንትን አለ እዛም አለው ማለት ነው። ያላችሁ እንደዚህ አድርጋችሁ እንደዚህ ተደርጎ እንደዚህ ተደርጎ ይቋጠራል ማለት ነው። እና እንዴት አያችሁት ማሮችዬ? የኢድ ልብሳችን ማለት ነው። የኢድ ልብስ ስለተገዛልን እና ጓደኛዬ ምን መረጠች መሰላችሁ? ጀለ አባያ መረጠች። ምንድነው የምትፈልጉት ልብስ ምናምን ብላ ይዛን ስታድ ሱቅ ነበር ያረፈድ ነው እንዳልኳችሁ። ምንድነው የምትፈልጉት የኔ ሸቃላዎች የኔ ጀግናዎች ስትለን፣ እኔ በነገራችን ላይ እንደዚህ አይነት ከለሮች በጣም ነው የምወደው። ሴትዮ የራሱ ታውቃለች። እንደዚህ አይነት ከለር የሆነ በቃ ነጭ ከለር እንደዚህ አይነት በቃ በነፍስ ጅፋታ ምናምን በጣም ነው የምወደው ማለት ነው። እኔ እናንተ ደግሞ ይሄን መርጬ መጣው ማለት ነው። ግን እያርበተበተችን ቢሆን ውስጧ ምክንያቱም ምረጡ እስካለች ድረስ መብቴ ነው መምረጥ አይደል? ምረጡ እስካለች ድረስ መብቴ ነው እና ይህን ለበስኩ ማለት ነው። ከዛ ደግሞ የገዛሁት ብርድ ልብስ አለኝ የኢትዮጵያ ሰድ ምለብሰው ብዬ ማለት ነው። የገዛሁት ብርድ ልብስ አለኝ እሱን አሳያችኋለሁ ማለት ነው በዛው። ለማንኛውም ልብሴ በዚህ ፈታ ዘና በሉ ይኸውላችሁ። እንዲያው አንዲት ኮሜንት ላይ አንዲት የሚሳደብ ካለ ነግሬያችኋለሁ። እንደዚህ ለእናንተ ተጨንቄ ተጠብቤ ገዝቼ ማለት ነው በለው እና የገዛሁትን ብርድ ልብስ ደግሞ አሳያችኋለሁ። በጣም አሁን ላይ ቀንሷል። ለምን እንደሆነ እንጃ። ዶላር ቀንሷል እየተባለ ነው እናንተ፣ ዶላር ቀንሷል እየተባለ ነው። እና ያው እንግዲህ ማዳም እየገዛ ሄድ አንዳንድ ነገር ገዛለሁ ርካሽ ከሆነ ማለት ነው። ያኔ እኔም በማይጎዳ መልኩ ከሆነ በ100 ሪያል 150 ሪያል ምናምን ከሆነ ችግር የለም ገዛለሁ ማለት ነው። እና የገዛሁትን ብርድ እንትን ያልጋ ልብስ ደግሞ አሳያችኋለሁ ማለት ነው። አዎ ማለት ነው። ይኸውላችሁ ይሄ ይታያል። ይሄ በጣም ርካሽ ነው። የገዛሁት 120 ብር ነው ማለት ነው። 120 ብር ይኸውላችሁ በጣም ትልቅ ነው። ምክንያቱም እግዚአብሔር ከፈቀደ ምን ይታወቃል፣ በቅርቡ የቤት ባለቤት ሊሆን እችላለሁ። እግዚአብሔር ከፈቀደ ማለት ፕሮሰስ ላይ ነው። የቤት ባለቤት ለመሆን አሁን እኔ ፕሮሰስ ላይ ነው ማለት ነው። ኦኬ እሱን እንግዲህ ቀስ በቀስ ማሳያችሁ ይሆናል። ያኔ ቀስ በቀስ ያለውን ነገር አሳያችኋለሁ ማለት ነው። የራሴ ቤት አዲስ አበባ ላይ መሀል አዲስ አበባ ላይ የራሴ ቤት ስለሚኖረኝ ፕሮሰስ ላይ ስለሆንኩኝ፣ ስለዚህ አንዳንድ ነገሮችን ልግዛ ብዬ ካሁኑ እየገዛው ነው ማለት ነው። ያው ደግሞ ይሄ ያው ማዳም ቤት ስጦታ ስለሆነ ችግር የለውም። እና ይኸውላችሁ ይሄ በጣም ነው የሚያምረው፣ በጣም ያምራል። ልክፈተውና አላሳያችሁ መሰለኝ። እንደዚህ ሆኖ ነገር አይደለም። ኦኬ እንዴት እንደሚያምሩት ይሄ እንትን ነው ብርድ ሀሰር የሚነጠፍ ነው ማለት ነው። ከዛ ደግሞ አልጋሩሱ ይሄ ምንድነው ርካሽ ነው። ይህ ችግር የለው ወንድም ይሆናል። ካሮል በእርግጥ ለወንድ የሚሆን ከለር ነው፣ ግን እኔ ችግር የለውም ለዛ ወንድሞቼ ምናምን ስለሚመጡ ለነሱ ይሆናቸዋል ብዬ ዝም እየገዛት እንጂ ይሄ ከለር ለወንድ የሚሆን አይደለም፣ ማለት ለሴት የሚሆን ከለር አይደለም። እና ይህን በ120 ብር ገዝቼ የመጣ አውላችኋለሁ ውዶችዬ፣ በዛው ማለት ነው። ያው አንዳንድ ነገር ላጠራቅም ብዬ ነው እንጂ እኮ ላጠራቅም ብዬ ነው አንዳንድ ነገር እዚሁ እያለሁ እዚህ በፊት ርካሽ ምናምን ሲሆን እቃ የገዛው እቃ ስላለ ማለት ነው እሱ ጋር ብሬ ልኳለሁ ብዬ ያው ዝም ብዬ ሳገኝ በጥቅሉ እኔ ከሰት ቤቱ ጋር ብሬ ስወጣ ያው ሸን ምናምን ነው ማላዘው እንጂ ከሴት ቤቱ ጋር ብሬ ስወጣ ምናምን ገዛለሁ እኔ ማለት ነው። ገዛለሁ እኔ አንዳንድ ነገር የሚያስፈልገኝን እንግዲህ አላቅም። ካርጎ ውድ ይሁን ምን ይሁን ምንም ማውቀው ታሪክ የለኝም። ግን ቤተሰብ ደግሞ እዛ ምንም ነገር እንዳትገዥ የገዛሽው እንደምን ብለሽ ላኪ፣ ግን ምንም ነገር እንዳትገዥ ካሁን በኋላ ብሎኛል ወንድሜ ምናምን አክስቴ ማለት ነው። ያው ታውቃላችሁ እኔ እናት የለኝም፣ ምስኪን እናት የለኝም። ግን እግዚአብሔር ይመስገን እናት የሆነች አክስት አለችኝ፣ ወንድሞች አሉ፣ ያጎቴ ልጆች ያክስቴ ልጆች አሉ፣ ቤተሰብ አለኝና ይሄን ይመስላል። ይህን ሰሞን ማለት ነው ሙሽራዬ እያስባለኝ ነው። ድንገት ባለ ሀገር ነው እና እንገዝቻለሁ። እንደዚህ ስትወጡ ማለት ነው ውድ ሀገር ልጆች እንደዚህ ርካሽ እቃ ስታገኙ መግዛት አለባችሁ። እሺ ያኔ እናንተን በማይጎዳ መልኩ በ100 ሪያል በ120 ሪያል ምናምን አይጎዳም። ከመቶ 200
300 ሲሆን ነው እንጂ ትንሽ እኛን የሚጎዳን ይሄ በጣም አይጎዳም ማለት ነው። እና እንደ አጋጣሚ ይሄን ገዝቼ መጣሁ። ሁላችሁም እንደምታዩት እንዴት አባቱ እንደሚያምር ይሁት። እንግዲህ በጣም ነው የሚያምረው። ይህ ተገዝቷል ማለት ነው። ሌላ ምንም የገዛሁት ነገር የለኝም። ይህን ብቻ ነው የገዛሁት። እዚህ በፊት የገዛሁት ብርድ ልብስ አለኝ፣ 2 ብርድ ልብስ በጣም የሚያማምር ያበደ ማለት ነው። እሱ አለኝ። ይህን ግን ያው እንዳልኳችሁ እንግዲህ እግዚአብሔር ከፈቀደ ቤት ሊኖረኝ ስለሚችል ይሄ ገዛላችሁ ለወንድሞቼ ነው ማለት ነው። ለወንድሞቼ ሲመጡ የሚለብሱት ቤቴ ሲመጡ ከኔ ቤት ሲመጡ አነጥፍላችኋለሁ። ወደ ኢትዮጵያ ስሄድ አሁን በቅርቡ ኢትዮጵያ ሄዳለሁ። ከዛ በቃ የራሳችሁ የአንድ ክፍል አልጋ ምናምን አዘጋጀላችሁና ወንድሞቼ የአክስቴ ልጆች ምናምን ሲመጡ ለነሱ ብዬ ነው የገዛሁት። ይሄ ከለር ለሴት አይሆንም ማለት ነው። እንግዲህ እግዚአብሔር ሀሳብሽን ያስተካክለሽ ሸሪተዬ እንደምትሉኝ ተስፋ አደርጋለሁ። ይሄ ለወንድሞቼ ነው እንዳልኳችሁ የተገዛው ማለት ነው። የኔ ስላለ እኔ እንደምታውቁት ፒንክ ከለር ነው የምወደው። ፒንክ ከለር ነጭ ምናምን ነው የምወደው እኔ ማለት ነው። ግን ይሄ ያኔ አሪፍ ነው ብዬ ነው ማለት ነው። መርካሽም ስለሆነ እዛ ገዝቼ ይዤው መጣሁኝ። እንግዲህ ወደፊት እድሜና ጤና ከሰጠን ማለት ነው በሰላም ሀገራችን ከገባን ያለውን ነገር አሳያችኋለሁ ማለት ነው። ውድ የሀገሬ ልጆች ማለት ነው። ይህ ቪዲዮ ከተመቻችሁ እንግዲህ ሸር ላይክ እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ፣ ኮሜንትም ቪዲዮዬን ይዩልኝ ማሮችዬ ማለት ነው። እና ስለነበረን ቆይታ አመሰግናለሁ። የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በሌላ ቪዲዮ ማለት ነው እንገናኛለን። ለጊዜው በያላችሁበት ሰላማችሁ ዝት ይበል። ሙስሊም እህት ወንድሞቼም የምወዳችሁ የማከብራችሁ ምርጥ ጓደኞች አላችሁ፣ ሙስሊም እህት ወንድሞቼ ማለት ነው። ለእናንተ ኢድ ሙባረክ ብያለሁ። ከነገ ወዲያ ሮብ ኢድ ነው ማለት ነው። ለእናንተ መልካም ኢድ ይሁንላችሁ ውድ የሀገሬ ልጆች ማለት ነው። ይህ ቪዲዮ እንግዲህ የተመቸው ላይክ ሸር እያደረገ በኮሜንት አሳዩኝ። በዛው ልብሴን እንግዲህ ሩታ ምን አስባ ነው እንደዚህ ተገላለጠች ምናምን ትላላችሁ። አንዳንዴ ያስፈልጋል ማሮችዬ፣ አንዳንዴ ያስፈልጋል። እና ያው ለእናንተ ላሳያችሁ በሚል ነው እኮ ያኔ መገላለጥ እኮ አለው አይነት እኔ ደግሞ ስርዓት ባለው መልኩ ነው እንጂ ዝም ብዬ ምናምን ነገር አይደለም ወዶችዬ ማለት ነው። ለማንኛውም ስለነበረን ቆይታ በጣም ነው የማመሰግነው። ውድድ ነው ማረጋችሁ። ላይክ ሸር እያደረጋችሁ አበረታችሁ። በደንብ ቪዲዮን ካያችሁልኝ፣ ኮሜንት ከጻፋችሁ፣ ላይክ ካረጋችሁልኝ ያበደ ቪዲዮ ነው የምሰራላችሁ ማለት ነው። በተለይ ኢትዮጵያ ሲገባ ከቤተሰቦቼ ጋር ሆኜ ከወንድሞቼ ጋር ሆኜ ምርጥ ቪዲዮ ሰራለሁ ማለት ነው። እዛ ያሉ ኢትዮጵያ ደግሞ አንዳንድ ነገር ምናምን አሳያችኋለሁ እግዚአብሔር ከፈቀደ ማለት ነው።